እግዚአብሔር እኔ ምንም አውቀው ነገር አንተ አይደለም በቃ አንተ ምንም ነገር አላደረግም። ችግር የለም። እሺ ቢያንስ እነሚሮንም ኮኑ ሩታም ኮኑ የምታውቀው ነገር ካለ ቢያንስ መረጃ የት እንዳለች ብቻ ሌላ ነገር ተወው በቃ። አብርሃም እኔ እንደዚህ እንድትሆን አልፈልግም። እኔ ገባ እንደዚህ እንድትሆንብኝ አልፈልግም። ጌታ ምስክሬ ነው። እኔ የማውቀው ነገር የለም። እኔ አንዴ አዳምጠኝ በቃ። አንተ ጋሮች ከሆኑ አብርሃም እኔ የማውቀው ነገር የለም። አንዴ ተረጋግተህ አዳምጠኝ። እንዴ የማውቀው ነገር ቢኖር እነግርሃለሁ። እንዴ እኔ ሄርሜላን ወስጄ ከእናንተ የምወስድበት ምንም ምክንያት የለኝም። እንዴ አድምጡኝ። ምን ነው በዚህ ልክ እንድንጨቃከን አይደለም። ለቆም ብታረግሽ ቆይ ሚክ እኔ ነው በእናትህ ዳኒ በቃ እኔ እስከ ዛሬ አጠፋው በበደልኩ ነገር ካለ በጣም ይቅርታ በቃ ዳኒ እኔ በቃ በጣም ልጠይቅህ በእናትህ እኔ ልጅቷን በጣም ነው የምወዳት በእናትህ ዳኒ እሺ እኔ ምን ላድርግሽ? ቆይ እኔ አብርሃም ልክ ነህ። እኔ አላውቅም በቃ እንዴ እጄ የለበትም እያልክ ነው አንተ? እኔ ጭራሽ የማውቀው ነገር የለም። የኔ ወንድም ምንም የማውቀው ነገር የለም። የዚህች ልጅ ስለመጥፋት እኔ እሱ ነው ዳኒ ለምንድን ነው እግዚአብሔር እኔ የማውቀው ነገር የለም። ምንም ጉዳያችሁ ጉዳይ አይደለም። ገባ ለአንተም ለሷም ጠላት መሆን በቃ ነው። ምን አገባኝ? ልቀቀኝ። አላውቅም። የማውቀው ነገር የለም። ሰላም ሰላም፣ እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። የቻናል ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። እንደተለመደው ቪዲዮ ላይ ሀሳብ አስተያየት እንሰጥበታለን ከእናንተ ጋር። የዛሬ ቪዲዮአችን እንዳየነው መግቢያ ላይ ሄርሜላ ጠፍታለች ማለት ነው። የመጥፋቷ ምክንያት ምንድነው? ያፈናት ምን ነው የሚለው ነገር እውነት ነዳይ ናቸው የሚለው ነገር አብረን ያለን እስከ መጨረሻው ድረስ ቪዲዮን ተከታተሉ። እናንተም በኮሜንት ማን ሊሆን ይችላል የተሰማችሁን ነገር ኮሜንት ላይ አካፍሉኝ ማለት ነው። ጠፍታለች የሚባል ነገሮች አሉና የሄርሜላ መጥፋት ከኔ ጋር ምን እንዳገናኘው አላውቅም። እኔ በሄርሜላ መጥፋት እኔ ምንም የማውቀው ነገር የለም። ነገር ግን ሄርሜላ በመጥፋቷ ተጠያቂ ሊሆን የሚችለው ወይም ደግሞ እንደዚህ አይነት ነገር ሊያቀም የሚችለው ዳኒ ነው ያሉ የሚገኙት። እኔ የማውቀው ነገር የለም። ስትኖርም አላውቅም፣ ስትጠፋም አላውቅም። በነገራችን ላይ ከአብርሃም ጋር ካላየኋት በቀር ወይ የሆነ ነገር ቪዲዮ ላይ ካላየኋት በቀር ስለ ሄርሜላ ምንም ኢንፎርሜሽን የለኝም ስለመኖሯም ስላለመኖሯም። እና አሁን ላይ ግን ተነስተው እንግዲህ ሄርሜላ ጠፍታለች፣ ሰው የጠፋችሁ ደግሞ በአንተ ምክንያት ነው ብለውኛል። ሮጠው ማጋን ሄዱት። ምክንያቱም ከዚህ በፊት ያለውን ኬስ ታውቃላችሁ። ሮጠው የሄዱት ዳኒ ጋር ነው። ዳኒ ሊሆን ይችላል ዳኒ ነው የሚያደርገው ብለው ስላሰቡ እሱ ነው ያገታት፣ እሱ ነው እንደዚህ እንድጠፋ ያደረገው ምናምን ብለው ዳኒ ጋር ነው የሄዱት ማለት ነው። እናንተስ እውነት የሄርሜላ መጥፋት ምክንያቱ እውነት ጠፍታ ከሆነ የሄርሜላ መጥፋት ምክንያት ማን ሊሆን ይችላል? ገብቷችኋል? ስለዚህ አሁን እነሱ ሮጠው በቃ የቅርብ ጠላት ብለው የሚያስቧቸው ዳኒና ሜሪን ነው። ስለዚህ ወደ እነሱ ነው የሄዱት ማለት ነው። ከናንተ ውጪ ማንም ጠላት የለብንም። ስለዚህ ሌላ ነገር ከሚፈጠርና ነገሮችን ወደ ሌላ መንገድ ከሚወስደን ቶሎ ብለህ በጠባይ ነው እኛ የምንጠይቅህ። ምንም ነገር አንፈልግም ካንተም ጋር ግብግብም የሆነ ነገር መፍጠር አንፈልግም። ስለዚህ በትክክል ሄርሜላ ያለችበትን ቦታ እንድትነግረን ብቻ ነው የምንፈልገው። ዳኒ ትናንት ቤት አላደረችም። ስልክ ስንደውል አይሰራም። ከትናንትና ጀምሮ እየሞከረላት ነው። ወንድሟ ነው ቤቷ ድረስ ሄዷል። ቤቷ ማንም የለም። ኢቨን ቁልፍ እንኳን ሳታስቀምጥ ነው የሄደችው። ቁልፍ ስላለው ተጨማሪ ቁልፍ ከፍቶ ነው የገባው የነበረው። ስለዚህ ሌላ ግብግብ ውስጥ ምንም ውስጥ መግባት አንፈልግም። የት እንዳደረጋቸው ብቻ በግልጽ አማርኛ ንገረን። ከዛ ሰላም ሊፈጠር ነው ማለት ይሻላል። እኔ የማስበው የሄርሜላ የመጥፋት ምክንያት አብርሽና አብርሽ ብቻ ነው። እኔ እንደምረዳው ማለት ነው። የሌላው ሰው አላውቅም። እኔ እንደምረዳው የሄርሜላ መጥፋት ከጠፋች የአብርሽ ብቻ ነው ምክንያቷ ሊሆን የሚችለው። ምክንያቱም ሰሞኑን አይተናል የሚያደርገውን ነገር አይደለ? ለሰው ስሜት የሆነ ትንሽ አይጨነቅም። የሆነ የሚያደርጋቸው ነገሮች ሰዎች ምን ይሰማቸዋል ብሎ አያስብም። እና ልጠፋ የምትችለው በምታየው ነገሮች አንጻር ነው ብዬ አምናለሁ። ይኸውልህ ሄርሜላ ማለት ለኔ ምን ማለት እንደሆነች ጠንቅቀህ ታውቃለህ አይደለም? አንድ ቀን ለሰዓታት ላጠፋ አልፈልግም። ስለዚህ ምን ይሁን እኔ ምን አገባኝ ማለት ነው? ምን ይሁን እኔ ምን አገባኝ? የታውቃለሁ መታችሁ ስዝቷን ነበር እንዴ? ሆነ መቼ ነው ዛት ነው? መቼ ነው ዛት ነው? እኔ የሆነ ድረስ ገንጥላችሁ በር ሰብራችሁ አልገባችሁ? ትሰማኛለህ? የሆነ ነገር አሁን የት ናት? በቃ እኛ ሌላ ነገር ውስጥ መግባት አይደለም። ስለዚህ እኔ ምን አውቃለሁ የት እንደሆነች? እናንተዎች ማን እየሰማሁ ነው? ምን አውቃለሁ እንዴ? እኔ መተም ተይቀበል ነገር ምን አውቃለሁ? ታውቃለህ? በምን ብዙ ነገር ታውቃለህ? በምን ዳኒ ነገሩን ወደ ሌላ ነገር ወደ ህግ ነው አታንዛዛብንና የፈለጋችሁበት ደረጃ መድረስ ትችላላችሁ። ግን እኔ ሄርሜላን አላየኋትም፣ አላውቅም። ገባህ አይደል? ስትኖርም አላውቅም፣ ሳትኖርም አላውቅም። በምን ወንድነት ይኸውልህ እንደዚህ አይደለም። በጠባይ ነው አንተኛ ላይ ብርሽ አይተንሃል እኮ አንተ እዚህ ጋር እሷን አስቀምጠ አለ አይደለ? በቃ ቪዲዮን ታያለች፣ ትመለከታለች፣ ሂድ የምታረገውን ሪያክት ምንድነው? አንተ ራስህ ቢያንስ ለሷ ስሜት መጨነቅ አለብህ እንዴ። ሩታ ስጠራ ሩጣ ትሄዳለህ፣ ሳጠራህም ሩጣ ትሄዳለህ። በፈለግከው ሰዓት ሩታ ጋር ነው የምትሮጠው። ምንድነው? እሷን እዚህ ጋር አይሰማትም? አንተ ማሰብ አለበት። ይሄን ነገር ራሱ ማሰብ አለበት። አይታችኋል አይደለ? ከ3 ቀን በፊት የተሰራው ቪዲዮ ላይ ልጁን ሲያገኝ ያሳየውን ሪያክት ምናምን በቃ
እሷ ስታወራው የሚያሳያቸው ነገሮች በሙሉ ሄርሜላ እንዲሰማት ያደርጋል። ምንድነው ፍላጎት? ያንተ ፍላጎት ምንድነው? እኔ ምን አቅልሃለሁ? መተህ ዛሬ የምትጠይቀኝ አንተ ውጪ ማንንም ሊወስድ አይችልም። የት ነው የምወስደው? ምን ታደርግልኛለች ሄርሜላ? ለኔ እንዴ ምን አደረገችልኝ? አዎ ምን ታደርግልኛለች? ምንም ባታረግልህ የዛኔ ለምን እንደዛ አደረጋችሁ? ምን አደረግን? እዛ አንደኛ ቀለበት ፕሮግራሙ ላይ መጣችኋል። ከዛ በፊትም ቤቷ ድረስ መጣችኋል። እቺ ልጅ አሁን ጠፍታለች። እናንተ ናችሁ ተጠያቂ እኮ ነው። አሁን ላይ ሰላም ናችሁ አይደለ? ታርቃችኋል፣ ይቅር ተባብላችኋል። አይመለከተንም እኮ እኔ ወጥቻለሁ ከዚህ ጉዳይ አይደል? ምን አገባኝ? ከእናንተ ውጪ ደግሞ ጠላት የለብንም። ስለዚህ የት እንዳለች አንተ ነው የምታውቀው። እኔ የእናንተ ጉዳያችሁ ጉዳይ አይደለም። ገባህ? አንተም ለሷም ጠላት ምን አገባኝ? ልቀቀኝ። አላውቅም። እማውቀው ነገር የለም። የት ነው የምወስድህ እንዴ? ምን ያለችበት ነገር ወይ ደግሞ ቀጥታ ይዘን ሂድ። የት ነው ይዤ የምሄደው? ያለችበት ቦታ ሄርሜላ ማንንም አፍኗት፣ ማንንም አግቷት፣ ማንንም አስጠፍቷት አይደለም የሚመስለኝ። በራሷ ፍላጎት ይህን ነገሮች አብርሽ የሚያደርጋቸው ነገሮች ላለማየት ራቅ ያለች ነው የሚመስለኝ፣ እንደኔ ማለት ነው። ምክንያቱም ማንኛውም ሰው እናንተ ብትሆኑ አስቡት፣ በእሷ ቦታ ብትሆኑ ይሰማታል የሚያደርጋቸው ነገሮች። የቀድሞ ሚስቱ ጋር እየሄደ የሚያሳየው ሪያክት ለሱ ምንም ላይሆን ይችላል። እኔ ኖርማል ነው ብሎ ሊያስብ ይችላል። ግን በተቃራኒ በኩል ያለ ሰው ደግሞ በጣም ይከብዳል። ምንድነው ከሷ ጋር መገናኘት አበዛ፣ መቅለስለሱ ምናምን የሆነ የሚያሳየው ፊሊንግ በጣም ይደብራል፣ ለጎኑ ላለ ሰው ማለት ነው። ማላውቀው ነገር አንተ ትናንትና ስትስማማ ስታረቅ ምናምን ብዙ ሰው ይሰማታል። እኔ አይመለከተኝም፣ እዛ ጉዳይ ውስጥ አልገባም። ግን አላውቅም፣ እኔ አይመለከተኝም። አሁን ወደ ኋላ ተመልሼ ወደ እዛ ጋር ገብቼ ምናምን እኮ ከማን ጋር ስትስማማ አይተሃል? በአንተ ችግር ምክንያት ይሁን በራሳችሁ ችግር ፍቱት። እኔ አያገባኝም። ከማን ጋር ስትስማማ አይተሃል? አንደኛ አብራራለሁ። ቆይ አይደለም ሚኪ ዝም በል። ቆይ አንዴ ምን ለማለት ፈልገህ ነው? ከማን ጋር ስንስማማ አይተሃል? እኔ ምን አውቃለሁ። እንግዲህ ያየችው ነገር አስከፍቷት ሊሆን ይችላል። አሁን እያደረክ ያለው ነገር እያየን ነው አይደለ? በቃ እንኳንም ሰላም ወረዳችሁ ይቅር ተባባላችሁ ምናምን ዳኒ እኛ ወተናል ከዛ ነገር ላይ ግሩፕ ጥምር የተመለከተበት ያወራው ነገር በሙሉ ትክክል ነው፣ እውነት ነው፣ ያስከፋታል። እዛ ጋር ያለው ነገር የእናንተ መታረቅ የእናንተ መስማማት ማለት እኮ አንተ ከሩታ ጋር እንደፈለክ ትሆናለህ ማለት አይደለም። ያበቃ ነገር ነው ብለሃል አይደለ? ስለዚህ እዛ ጋር ባበቃ ነገር ላይ ባለቀ ነገር ላይ እየሄድክ አንተ ልጅህን አይተህ መመለስ ነው። በቃ አለቀ እኮ ያልከውም ያንን ነው። ግን ሩታ እየሳበች ያለችበት ምክንያት ስጠራ ለስጦታን ለምን በጠራችሁ ቁጥር መሮጡ ያስከፋታል። እውነት ነው። ስለዚህ እነዚህ ነገሮች ካላቆምክ ያው ከባድ ነው። ሁሉ ነገር ያደርግላሉ። ችግር የለም። ከዚህ በኋላ ያጠፋሁብህ ነገር ካለ ይቅርታ በእናትህ ስማኝ አብርሃም፣ እኔ ከማንም ምንም ነገር አልፈልግም። ከማናችሁ ምንም ነገር አልፈልግም። ቢያንስ አሁን እኛ ልጅቷን እንፈልጋታለን። በእናትህ ዳን እኔ የማውቀው ነገር የለም አብርሃም፣ እግዚአብሔርን የማውቀው ነገር የለም እኮ። ተረጋጋ። ቆይ እኔ እግዚአብሔርን የማውቀው ነገር የለም እንዴ። ተረጋጉና አዳምጡኝ እንዴ። እኛ ይኸውልህ ምንም ልናደርግ አይደለም የመጣነው። አንተ የፈለግከውን ብታረግሽ። ቆይ ሚኪ እኔ ነው በእናትህ ዳን በቃ እኔ እስከ ዛሬ ያጠፋሁብህ የበደልኩህ ነገር ካለ በጣም ይቅርታ በቃ ዳን። ይሄ በቃ በጣም ልጠይቅህ በእናትህ። እኔ ልጅቷን በጣም ነው የምወዳት በእናትህ ዳን። እሺ ምን ታደርግሽ? ቆይ እኔንም ተረዳኝ አብርሃም። አንተ አይደለም እሺ፣ ቢያንስ እነ ሜሮንም እነ ሩታም ከሆነ ያለውን ነገር ስጠኝ፣ መረጃ ስጠኝ፣ ንገረኝ። አብርሽ ማስተዋል ያለብህ ነገር መጀመሪያ ችግር እንደሚፈጠር የምታደርጋቸው ነገሮች በሙሉ ጥንቃቄ ማድረግ እንዳለብህ ነው። አሁን እዚህ ጋር የሚያስተምረው ማለት ነው። አሁን እነሱ እግር ላይ ብትወድቅ ብትለምናቸው ምናምን የሚፈጠር ነገር የለም። ምክንያቱም እነሱ ያላረጉት ነገር በግድ አሳዩኝ ማለት ይከብዳል። ምክንያቱም ሩታ ሄርሜላ በራሷ ፍላጎት የሆነ ባለችበት ብትፈልጓት እሷን ያለችበት ብትፈልጉ ነው እንጂ የሚሻለው ዳኒን እያላችሁ ማስጨነቁት ትርጉም የለውም። ምክንያቱም አብርሽ በራስ ፍላጎት ነው ይሄ ሁሉ ጣጣ ውስጥ እየገባው ማለት ነው። ክብር መስጠት አለብህ። እዚህ ጋር አንተም ብትሆን ሊሰማ የሚችል ነገር እሷም ይሰማታል ብለህ ማሰብ አለብህ። እኔ የተመለከትኩት ይህንን ነው። እናንተስ እንዴት አያችሁት? ስለ ሄርሜላ መጥፋት እኔ የማውቀው ነገር የለኝም። ስለዚህ መረጃውን ካለ ንገረን። አጋሮች ከሆኑ አብርሃም እኔ የማውቀው ነገር የለም። አንዴ ተረጋግተህ አዳምጠኝ። እኔ የማውቀው ነገር ቢኖር እነግርሃለሁ። እንዴ እኔ ሄርሜላን ወስጄ ከእናንተ የምወስድበት ምንም ምክንያት የለኝም። እንዴ አድምጡኝ። ምን ነው በዚህ ልክ እንድንጨቃከን አደረጋችሁ? የእናንተ እንደዚህ መሆን እኔ ምን እንዳደረግ ነው የምትፈልጉት? አልገባኝም። እንዴ እኔ ምንም አላውቅም አብርሃም። ካላወቅኩ ምን ላድርግሽ? እኔ ይኸውልህ አብርሃም አንድ ነገር ልንገርህ። የፈለግከው ቦታ ውሰደኝ፣ የፈለግከው ህግ ቦታ ውሰደኝ፣ የፈለግከው ቦታ ወስዳችሁ ከፈለጋችሁ አስጠይቁኝ፣ ወይም ደግሞ መያዝም ካለብኝ አስይዙኝ። የማላውቀውን ነገር ግን ምንም ልነግርህ አልችልም። ዝጋምት እኔ የሄርሜላ መጥፋት የሰማሁት ካንተ ከራስህ ነው። ያሁን መጣችሁ ነው ሄርሜላ የታለች? እኔ በምን አውቃለሁ?